ይህን ቆንጆ ፈገግታ የት ነበር የማውቀው? እዚህ ሰፈር ምን ትሰራለህ? ደግሞ መኪናን ቀየርካት እንዴ? አንድ ስልስ ነው ላይሽ ነበር። እየቀለድክብኝ ነው። ባለፈው እኮ የፊት ፎርሙሌሽን ብለኸኝ ነበር። የባለፈው እኮ አልፎ ምንድን ነው ደግሞ ዛሬ ተቀባሾች? ኧረ እኔ ሽቶ አልተቀባሁም። እንደዚህ አይነት የተፈጥሮ ጠረን ያላት ሴት በህይወት የታጋጥመኛለች ብዬ አስቤ አላውቅም። እንዴት ከዛሬ ጠረን ይቻላል? የትንፋሽ ሙቀት ደስ ይላል። በቃ አንቺ ሂጂ፣ እደውልልሻለሁ። እሺ ሂጂ። ስልኬን አልሰጠሁትም። ወይኔ ኢደን፣ ይሄ ሌባ ከመቼ ደግሞ መኪና አስነስቶት ሄደ? አሁን ይመስላል እንዴ? እኔ ቤት ውስጥ ምን ትሰሪያለሽ? ፈልጋችሁ መጥቼ ሁሉ ተሰጥቶ ናትና ብሬን አምጪ። አቦቱም አምጪ ነው። እቺ ደግሞ እዚህ ምን ትሰራለሽ? ምን እየተፈጠረ ነው? እኔ ጃማ እንደላካት ይኸው ከቦርሳ ውስጥ ብሩን ወስደዋለች። እና ዝም ትያታለሽ? ለምን ዝም እላታለሁ? ለምን ዝም እላታለሁ? ኑሃሚ ቤት በአራጣ ስለተያዘባቸው ወይዘሮ ገነትና ሄደን በክፋታቸው የተነሳ አቶ ተሰማ ትልቅ አደጋ ውስጥ ስለገቡ እነሱም በመሸሽ ለብቻ ቤት ተከራይቷል። ፊት በፍቅር አብሮ ሲኖሩ ነበረ። ዛሬ አቶ ተሰማ እንግዲህ ትልቅ አደጋ ውስጥ ስለገቡና ቤታቸው በአራጣ ስለተያዘባቸውና ገንዘብ ስለሌላቸው ሄደንና ወይዘሮ ገነት አቶ ተሰማን በጭራሽ በአይናቸው ማየት አይፈልጉም። ሄደን ደግሞ አባቴን እንደምንም ሆኜ አሳክማለሁ፣ አባቴንም ከዚህ ችግር አወጣለሁ ብላ ኑሃሚ እንግዲህ አባቷን ይዛ ለብቻ ወጥታለች ማለት ነው። እንደዛውም ሆኖ ወይዘሮ ገነትና ሄደን ምን በሉ ምን ጠጡ እያለ አቶ ተሰማ ለነሱ እየተጨነቀ ይገኛል። በጣም ያሳዝናል። እንግዲህ ገንዘብ በነበረው ጊዜ በፍቅር አብሮ ሲኖሩ ነበረ። ዛሬ አቶ ተሰማ ቤቱን ስለተያዘበት እና አደጋ መኪና ስለደረሰበት ወይዘሮ ገነት እንግዲህ በጣም በሚያሳዝን ሁኔታ እሱን ትታ ከልጇ ጋር ቤት ተከራይታ መኖር ጀምራለች። ሰላም ጤና ይስጥልን። ወድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ ኑሃሚ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ በማየት ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችን ቪዲዮን ስለምትከታተሉ ከልብ አመሰግናለሁ። እንግዲህ ኑሃሚ ድራማ በጣም ተወዳጅና አስተማሪ ድራማ ነው። ሁላችሁም እየገባችሁ ተከታተሉት። ብዙ ነገር ትማሩበታላችሁ ማለት ነው። የምትወዱና ገንዘብ ሲኖራችሁ ከጎናችሁ የነበረ ሰው በችግራችሁ ጊዜ ምን ኃይል እንደምጠላችሁ ምን ኃይል እንደምርቃችሁ ከዚህ ድራማ ትማራላችሁ ማለት ነው። ገነት እንግዲህ አቶ ተሰማ ጋር ለረጅም ጊዜ በፍቅር አብሮ ኖረዋል። ብዙ ነገር አሳልፈዋል ማለት ነው። እሱ ገንዘብ በነበረ ጊዜ አሁን ላይ ገንዘብ ከእጁ ላይ ስለሌለና ቤቱ በአራጣ ስለተያዘበት እንደ ጠላት ነው እንግዲህ የሸሹት ማለት ነው። አሁን ላይ ሄደንም አባቷ ያሳደገትን አባቷን ትታ ወላጅ አባቷን እያፈላለገች ትገኛለች። ወይዘሮ ገነትም አባቷ በህይወት እንደሌላ ነግራታለች። ሄደን እየተነጫነጨች ትገኛለች። እንግዲህ ውድ ቤተሰቦች ቪዲዮን አብረን የምናየው ይሆናል ማለት ነው። ሄደንም እንግዲህ ህይወቴን ነው ያመሰቃቀላችሁ፣ እዚህ ሁሉ ተጠያቂ እኔ ነኝ አይደለ ተጠያቂ አለቻት እናቷ። የተሰሚኛለሽ? አባቴን እፈልጋለሁ፣ በቃ አባቴን እፈልጋለሁ።
ሰሚም እንዴ አባትሽ ሞተዋል እኮ እያለቻት ነበረ እናቷ። እኔ እኮ በቁሜ ሞታ ተሰማኝ አይደለም እያወራ ያለሁት ወላጅ አባቴ ነው አለቻት። እውነቴን ነው ልጄ፣ ወላጅ አባትሽ በህይወት የለም ሞተዋል አለቻት። ይልቅ እንደ ኑሃሚ ወጥተን በጊዜ ቤት እንፈልግ አለቻት። ይገርምሽም እማዬ አንቺ መውጣት ትችያለሽ፣ እኔ ግን በገዛ ቤቴ መውጣት አልችልም አለቻት። ኑሃሚም እንግዲህ ተከራይታ ቤቷን ሄርሚም እየተባበራት በስተ መጨረሻ ሄርሚ አቶ ተሰማ እግር ላይ ወድቆ አባዬ ይቅር በሉኝ፣ ሁለተኛ አልደግምም፣ ይቅርታ አድርጉልኝ፣ ግድ የለም ተነሳለሁ፣ ይቅርታ ካላሉኝ አልነሳም ጋሼ አላቸው። ማለት እንጉር ነው አለ አቶ ተሰማ። ኑሃሚን ባይኗ ይቅር በሎ ያለችው ነበረ። እሺ ይቅር ብያለሁ ተነሳ አላቸው። ምሮት ነው ጋሼ፣ በጣም ነው የማመሰግነው። ያው እርሶ ላይ እና ኑሃሚን ላይ የደረሰ ነገር በጣም አዝኛለሁ። ከዚህ በኋላ ብቾትን አይደለም እኔ ከጎናችሁ ነኝ አለ። አመሰግናለሁ አለ። እንግዲህ ኑሃሚ አባትም በቃ እኔ ልሂድ፣ የሚያስፈልጎት ነገር ካለ እሷ ትነግረኛለች ና ይዋሉ እግዜር ማሮት ብሎ ይወጣል። ሄርሚ ቆይ እኔ ልሸኝክ ብላ እሷም ሄርሜን ልትሸኘው ነበረ። ኑሃሚ እንዳትቆይ በጣም እፈልግሻለሁ አላት አባቷ። ስላደረግከልኝ ነገር ሁሉ አመሰግናለሁ አለችው። ሄርሜም ምስጋናሽን ሁሉ ከአባትሽ ተቀብዬ መጣው አላት። እኔስ ብትቀበል ምን ችግር አለው? ምስጋና ሲበዛ ባህያ አይጫንም ሲሉ አልሰማሽም እያለ ይስማታል። እኔ እያደረግክ ነው ብላ ተቆጣች። ይሞቃል መስኮቱን ልክፈትልሽ ብዬ እኮ ነው አላት። አይ አልፈልግም ብላ ኮስተር አለች። ቆይ ምንም ማድረግ መስሎች ነው አላት። ቆይ ዛሬስ ስራክ ምን እንደሆነ አትነግረኝም አለችው። እሺ በቃ ራይት ነው የምሰራ አላት። አሁን በራሴ መኪና ግን ደግሞ ሰሞኑን ከአንዲት ቆንጅዬ ልጅ ጋር ፍቅር ይዞኝ ስራ አልሰራ ብሎኝ ስራ ያስተዋል እንዲ ያለችው ኑሃሚ። አይደለም ስራ ምግብም ማስበላም ሲሉ አልሰማሽም አላት። ይቅ ስራ ስትል ስራ እየፈለግኩኝ ነበር አባቴንም እየተንከባከብኩኝ በዛ የምሰራ ስራ እያለችው ስራ ልትፈልግ ነው ማለት ነው። ስራ እየሰራች አባቷ ልታኖር ፈልጋ ለፋ ላይ እንዴት ነሽ ምን አላት። ምንድን ነው የምታወራው? ልትጠልፈኝ አስበ ነው እንዴ አለችው። የጠልፈሽም አታውቅም የጠልፍ ስራ ማለት ነው አለችው። እሱ ላይ እንኳን ጎበዝ አይደለውኝም የሆነ ሀያቴ ብዙ ነገር አስተምራኛለች። ባልትና ኩሽና ስራ ላይ ጎበዝ ነው ያልሽኝ ነው ግን እኮ አቅምሰሽን አታውቅም ይላታል። እሷ የምታወራ እንግዲህ ስለ ስራ ነው። ሄርሚ ደግሞ ስለ አፈቀራት ስለ ፍቅር ነው የሚያወራት። ለኑሃሚ ምንም አይገባትም። ደግሞ ምግብሽን ነው ያልኩሽ ነገረኛ። ታዲያ ምን ችግር አለው አንድ ቀን ተበላለ ያለችው። በላንቴ ነገር አያልቅብህም አባቴ መድኃኒት ሰዓት እየደረሰ ነው ልስራለትና ለአባቴ መድኃኒት ልስጠው አለችው። ይህ ለካ መድኃኒቱም አልቋል። አሁን እስከበደኝ አንተ ይሄ ነገር ጎደለኝ ይሄ ነገር አለቀብኝ ማለት እየከበደኝ ነው አለችው። እኔ ገዝቼ አመጣልሻለሁ ስላትም አንተ ማስቸገር አልፈልግም ይልቅ አያቴ ጋም ደውዬ መሬቱን ሽጬ አባቴና ነው አሳክማለሁ ስትል ቆይ በእኔ ምንድን ነው የምታፍሪ አላት። እንዴ ከዚህ በላይ ላስቸግር አልፈልግም እኮ ነው ያልኳለች። ይሄ ለአንዳንድ ነገር ይሆን ይሻል ብሎ ገንዘብ ይሰጣታል። ፍጹም ይሄን ነገር ማድረግ አልችልም፣ ይሄን ነገር እንዳታደርገኝ አለችው። ሄርሚ ይሄ ነገር በጣም በዛ፣ ውለታ ከአቅም በላይ የሆነብኝ ነው አለችው። ምን እንደምመልሰውም አላቅም። በጣም ቀላል እኮ ነው፣ ዝም ብለሽ ራት ግብዣዬን መቀበል ነው አላት። አባዬ ሀሳብ ገባ ካለችው እንደው እነገነት ምን ሆኖ ይሁን አለ አቶ ተሰማ። ምን ተከታተልልኝ ብየዋለሁ፣ የቤቱን እቃ እንዳለ ሽጦታል፣ በአይሱዚ ይዞ ሲወጡ አይቼዋለሁ አለችው። አይ ገኒ ተከብራ የምትኖርበት ሰዓት ላይ እሷንም ልጇንም አንከራተትኳቸው ብሎ ለነሱ ይጨነቃል። እንግዲህ እንደ ቤተሰብ የመጣብንን ችግር አብረን እንወጣ ብለን ብያቸው ነበረ፣ እነሱ ናቸው አንፈልግም ያሉት አለችው። አባዬ አንተ ዝም ብለህ ስታካብር ነው እንጂ በህይወት ውስጥ ከፍታም ዝቅታም አለ አለችው። እሱ
ሱስ ልክ ነሽ፣ ቢያንስ እንኳን የት እንደወደቁ ባቅ እኮ ደስ ይለኛል አለ አቶ ተሰማ። እንግዲህ በጣም መልካም ሰው ነው። እሱም ወዶ አይደለም ሰርቼ እንግዲህ አንድ ቤተሰቦች ይለውጣሉ ብሎ ነው ገንዘብ በአራጣ መልክ ወስዶ ዕዳ ውስጥ የገባ ማለት ነው። በጣም ያሳዝናሉ። ታቅ ምን ታደርጋለህ አባዬ፣ ቅርታህን ለመቀበል እንኳን ዝግጁ አይደሉም ማለችው ኑሃሚ። እንደዛ እያልኩ አይደለም አባዬ፣ እኔም እኮ ከነ ክፋታቸው ያሳዝኑኛል። ደግሞ ሰው ምርጫውን ነው የምኖረው። እሱም ብቻቸውን መኖር ከፈለጉ የፈለጉትን ያድርጓለች። ኑሃሚ በጣም ለምናቸው ነበረ። እነሱ ግን ኑሃሚም ሆነ አቶ ተሰማ ማየት አይፈልጉም። ምክንያቱም በደህንነት መኖር አይፈልጉም ማለት ነው። ገንዘብ ሲኖሩ በፍቅር አብሮ እየኖሩ ነበረ። ዛሬ ላይ ችግር ላይ ሲወድቅ ግን እነሱ ግን ከሱ ጋር መኖር አይፈልጉም። እየጸየፉት ይሸታል እያሉ ያመናጨቁት ነበረ። ኑሃሚም አባቷን ስለምትወደው አባቷን ይዛ ከዛ ቤት ትወጣለች። ለዚህ ሁሉ እኔን ተጠያቂ ነኝ፣ እነሱንም እዚህ አደጋ ውስጥ የከተትኳቸው አለ። ምናልባት ለዚህ ሁሉ ነገር እኔ ተጠያቂ ሊሆን ይችላለሁ። አንቺማ እዚህ ከመጣሽ በእነሱ ስትሰቃይ ኖርሽ እንጂ ምን አደረግሽ አላት አባቷ። እዛ ከገባው በኋላ ነው አባዬ ሁሉ ነገር መከሰት የጀመረው። ምናልባት እኔ ሊሆን ይችላለሁ መጥፎ እድል ይዤ መጣሁት አለች። ልጄ እንደዚህ አትበይ፣ ከፈጣሪ በታች በችግሬ ጊዜ ከጎኔ ቆምሽ አንቺ ነሽ አላት። አሁንም እነገነት ያሉበት ቦታ አይተሽ ትነግሪኛለሽ አላት። እሞክራለሁ አባዬ አለችው። አባዬ የተከራየነው ቤት ታምራለች አይደል አለችው። ኑሃሚም አሳምራ እንግዲህ ምግብም ሰርታ እያበላችሁ ነበረ። ያቺ ቀበጧ ግን ሄደን ተብዬዋ እናቷንም እያሰቃየቻት፣ እናቷም ከአባቷ ጋር ተስማምታ እንዳትኖር እያቃጠረች ኑሃሚንም እየተበቀለቻት መኖር አቅቷት እንግዲህ እየተንከራተተች ትገኛለች። ለሰው ልጅ ገንዘብ ሳይሆን እውቀት ነው አስፈላጊ ነገር። እነሱ ገንዘብ እንጂ ለእውቀት ምንም ቦታ የላቸውም። የትም መኖር ትችያለሽ፣ ሄደን ናት እንጂ እንደዚህ አይነት ቤት የማትወደው አሁን የት ሄዶ ይሆን የት ነው ያሉ ብሎ ለነሱ ይጨነቃል አቶ ተሰማ። ኤርሚያስ አሁን ደውሎ ከቤት ወጥቶ እዚህ አካባቢ ቤት እንደምፈልጉ ነግሮኛል አለችው። እዚህ አካባቢ ያውቃሉ እንዴ? አይ እዚህ አካባቢ በቅናሽ ያገኛሉ ብዬ ነው አለችው። ድሩንም ትላታለች። ይህ ቤት አይመጥነንም፣ ሲጀመር ደላላ ማንነታችን ስላላወቀ ነው ቤተ መንግስት የኖርሽው አስመሰልሹ ትላታለች እናቷ። አሁን ይልቅ መነጫነጩን ተይና እንውጣና የምንበላው ነገር ገሳዝተን እንምጣ ትላታለች። እንግዲህ ህይወታችን አንድ ብሎ ጀምሯል። ፈለግሽ አንቺ አንድ ብለሽ መጀመር ትችያለሽ፣ እኔ አልችልም ብላ ታለቅሳለች። እጅጋ ያለውን ብር ድርሻዬን ስጪኝ። ምን አባሽ ድርሳሽ ነው የምታወሪ አንቺ አለቻት። አባትሽ ምን የሰጠሽ መሰለሽ? ሁሉም ነገር ተደማምሮ የመጣ ገንዘብ ይሄ ነው አለቻት። ኖራለሽ ከሆነ ኖሪ፣ አይ ካልሽ የራስሽ ጉዳይ ብላ ተቆጣቻት እናቷ። በጣም ያሳዝናል። እንግዲህ ፍቅር ብኖራቸው እንግዲህ አቶ ተስማምተው አንድ ላይ ተከራይቶ አብሮ ይኖሩ ነበረ። እነሱ ግን የገንዘብ ፍቅር ስላላቸው በፍጹም አቶ ተሰማን በአይናቸው ማየት አይፈልጉም። ምንም ማድረግ አይቻልም። ማየ ያቺ ኑሃሚ እኮ ያ ልጅ ቆንጆ ቤት ተከራይቶላት ጥሩ ቤት እየኖረች ይሆናል ያለበት። አሁን እንኳን ከእሷ ጋር መፎካከርሽን ብታቆሚ ትላታለች። ረሳውላት ነው እንደሚመስልሽ? ቀን ያገናኘን ይሆናል ፈጣሪ ቀኑ ምጠብቅላት። የስራ ፈልጊና ግቢ ያለቻት እናቷ። የምን ስራ? ገንዘብ የምታገኝበት ነው። የተቀምጠሽ ታዲያ ምን ትወኝ ምን ትበያለሽ አለቻት። ምን ስራ ሰራለሁ ማለቴ ምንም ስራ አልችልም ትላታለች። ዋግሽ ታዲያ ወዲሽን ማን ይሞላልሻል እንዴ አለቻትና ተቆጣቻት። ሆነች ህፃን እንግዲህ ኑሃሚ ቤት ትመጣለች። እናቷ በር ዘግታባት ስትወጣ እናቷም ህፃኗ ልጅም በር እያንኳኳች ወይኔ ርቦኛል ድረሱልኝ ክፈቱልኝ እያለች ነበረ። ምግቡን አብልቷት እንግዲህ ሄርሜም እዛ ስለነበረ ኑሃሚ በጣም ነበረ የተገረመችው። እንዴት ነው ህፃን ልጅ እንደዚህ ቤት ውስጥ ዘግቶባት የሚሄዱ? ቡና ቤት ሴት ናት እኮ የቡና ቤት ሴት ልጅ ናት። ወይኔ እንዴት ነው ጨክና እናቷ ላይ ልጇ ላይ ዘግታ የምትሄደው?
አለችው። በጣም ያሳዝናል ካሉ በኋላ ይልቅ እሱን ተይና ፋዘር እንዴት ናቸው ስላት አባቴን በጣም አሟታል ግን እሱ መናገር አይፈልግም አለች። ይህ ብቻ ትንሽ ታገሺ እንጂ አባትሽ የተሻለ ሕክምና እንዲያገኙ አደርጋለሁ አላት ኤርሚ። እንጂ ኤርሚ እስካሁን የጫንክብኝ ውለታ ራሱ መሸከም ከብዶኛል። የምርሽ ነው? እንግዲህ ይሄ ምን እንደሆነ ይቆጠርልኝ አላት እና ገንዘብ ሰጣት። እንግዲህ ሄደንም ባለፈው አባቷን ለማሳከም የአንገት ሐብል ሄደን ወስዳ አባት ነበረ። እንግዲህ ኤርሚም አታሏት ሐብሉን ተቀብሎ ይሰጣታል። እንዴ ጌት አገኘኸው ብላ ተገረመች ኑሃሚ። እችን ሴንጥን አግኝቻት ነበር የኔ ቆንጆ፣ ይህን ቆንጆ ፈገግታ የት ነው የማውቀው? ይህ ሰፈር ምን ትሰራል ያለችው። መኪናን ቀየርካት እንዴ ትለዋለች። ሄደን ራሷ ነች ለፈገግታ ሳወራ አንቺ ስለ መኪና ነው የምታወሪ ይላታል። ወይስ ያቺ እንጀራ እህቴ እንድትሰልል ልካ ነው አለችው። እንኳን ወድጄሽ ነው። ባለፈው እኮ የፊት ፎርም የለሽም ብለኸኝ ነበረ። ባለፈው እኮ አልፏል። ምንድነው ዛሬ ደግሞ የተቀባሹ? ኤርሚም እንግዲህ እየሳማት ሐብሉን ተቀበላት። ከተቀበላት በኋላ ሂጂ እደውልልሻለሁ ብሎ ይሸኛታል። ቶሎ መኪና ውስጥ ይገባል ማለት ነው። በጣም ይገርማል። እሷ ግን ያፈቀራት መስሏት እደውልልሻለሁ አላትና ግን እኮ ስልኬን አልሰጠሁትም ብላ አንገቷን ስትነካ የአንገት ሐብሏ የለም። እኔ ሄደን ይሄ ሌባ ከመቼ ደግሞ መኪናውን አስነስቶ ሄዳ ብላ ደንግጣ እሱን ስትፈልገው እሱ ግን ሐብሉን ወስዶ ሄደዋል ማለት ነው። ከዛ ኑሃሚን ሲያገኛት ይሰጣታል። ኑሃሚን በጣም ሳቀችና ሐብሉን በእጇ ነክታ ግን ሄደን እንዴት ናት? ያረፉበት ቤት ሳይታለ አይደል አለችው። አዎ እንደናንተ ቤት ናት ባየ እውነቱን ነው። ሄደን እንደዚህ አይነት ቤት ውስጥ መኖር አልለመደችም። የምታደርገው ነገር ጠፍቷት ግራ ገብቷታል። ያ ልጅ ለነሱ ታዝናለች ማለት ነው። እኔና ሐብል ቢሸጠው እኮ ቢያንስ ደህና ምግብ በልተን እናድር ነበረ። ለአንገቴ ላይ ባላደረግኩት ኖሮ ብላ ትጸጸታለች። የሰው ሐብል ወስዳ እኮ ነው። አቤት የክፋት ጥግ! መልካም ልብ ብኖራት እኮ ፈጣሪ ራሱ እንግዲህ ይረዳታል። አሁን ሄደን መልካም ነገር ለሰው ስለምታስብ ኑሃሚን ማለቴ ኑሃሚን አሁን ለሰው መልካም ስለምታስብ እነሱ መጥፎ ነገር እያሰቡባት እንኳን እሷ ግን ለነሱ መልካም ነገር ስለምታስብ እንግዲህ ቅን ሰው ገጥሟት ኤርሚ በጣም እየረዳት ይገኛል ማለት ነው። በገንዘብም ሆነ በሀሳብ በችግር ቀን ደግሞ ፈጣሪ በምክንያት አድርጎ እንግዲህ ሰው ይልክልናል። አሁን ላይ ኤርሚ አባቷንም እያንከባከበች ኤርሚን በሚችለው ነገር እየረዳት ይገኛል። ሄደን ግን ክፋቷ እየተነሳ እናቷም እሷም እየተንከራተቱ ይገኛሉ። ክፋታቸውም ደግሞ ሁሉም ሰው ያውቃል፣ ጎረቤት ሳይቀር ማለት ነው። እናቷም ልክ እንደሷ ናት። እውነትም ያንን ባለመኪና ተጠግቶ ደህና ቤት ተከራይቶላቸው እየኖሩ ይሆናል። እሱን ግን ብከተለው ጥሩ ነበረ። ለነገሩ እንደኔ አይነት ባለመኪና ብከተል ምን ያመጣል? እኔ እንኳን የረባ ጫማ የለኝም። እኔ ያቺ ቆንጆ ጫማ ገዝቶላት ይሆናል። ተሰማ ደህና ማች አግኝቶ ነው ድምፁን ያጠፋ። ኑን ያጠፋ ያለች ትረግሟለች። ብር ስጭኝና ወጣው ብዬ ልምጣ። ደሎ ስራ ሰርቶ ገንዘብ ያመጣል። አንቺ ደግሞ ከቤት ያለውን እየወሰድሽ እያጠፋሽ ትመጫለሽ ብላ እናቷ ጋም እየተስማማ አይደለምና እየተጣሉ ይገኛሉ። በጣም ይገርማሉ። እናትና ልጅ እንግዲህ እናትና